Ethiopia Link ተመልሰናል አድማጮቻችን ኢትዮፒካ ሊንክን በዛም 90.7 ላይ ያዳመጣችሁ ትገኛላችሁ እስከ ምሽት 1 ሰዓት ድረስ አብረናችሁ እንቆያለን መዝናኛ 5 የመጀመሪያው ወራችን ጀመራ ጊፍት እሺ ከየትኛውን ጀምር መሰለ እነዚህ የወንጀል ሀገር የወንጀልና ወንጀል የማይበዛባቸውና ወንጀል የማይበዛባቸው ሀገራት ያልኳቸውን እናንሳ እሺ ወንጀል ከሚበዛባቸው የመጀመሪያዋ በእኛ አህጉሩ የምትገኝ ሳውዝ አፍሪካ ናት ደቡብ አፍሪካ አዎ እንዲያስተካክልከኝ እንጂ እሺ ዓለማችን ላይ ከሚገኙት ሀገራት ውስጥ ከፍተኛ ግድያ ወንጀል የሚበዛበት ሴቶች የሚደፈሩበት ሀገር ነው በጣም በብዙ ቦታዎች ላይም የሚታወቅ ነውና ቱሪስቶችም ለመሄድ ሲያስቡ አንደኛው ጭንቅላታቸው ውስጥ ከሚያስፈራቸው ጭንቅላታቸው ውስጥ ከሚፈጠረው ጥያቄና እዛ ሄጄ ዝናናለው ወይ አልዝናናም ወይ ብለው እንዲጠራጠሩ የሚያደርጋቸው አንድ የነዚህ የሴቶች መደፈር ወንጀሎች መብዛት ከፍተኛ ግድያ መኖሩ ነው ሰዎች እንዲፈሩ የሚያደርጋቸው የህዝብ ቁጥራቸው ከ35 ሚሊዮን በላይ እንደሆነ ነው የሚነገረው ከሌሎቹም ደግሞ አሁን ከገለጽኳቸው ችግሮች ደግሞ በተለይ ደግሞ የኤችአይቪ ቫይረስ በጣም የሚያሳስባቸው ምክንያቱም በኤችአይቪ ቫይረስ በደማቸው ውስጥ የሚገኙ ሰዎች ብዙ ናቸው በዚያ ቦታና ለዛም ጥንቃቄ ብዙ ያደርጉ የሚተላለፍባቸው መንገዶች ለመያዝ ወይም ለመገደብ ያን ያህል እንቅስቃሴ አይደረግም ከመንግስት ብዙ ነገሮች ይደረጋሉ ግን ሰው ብዙም ጥንቃቄ ያደርግም በተለይ ደግሞ በጣም እንዲስፋፋ ያደረገው ምክንያት የተባለው አንድ ወንድ በኤችአይቪ ቫይረስ ሲጠቃ እንዲሻለው አንድ ድንግል ሴትን ሄዶ ከሷ ጋር መተኛት አለበት ከአንድ ድንግል ሴት ጋር እና እነዚህ ድንግል ሴቶች ደግሞ ትንሽ ልጆች ናቸው ከነሱ ጋር አብረው በሚያድሩ ጊዜ ይደፈራሉ በተጨማሪም ደግሞ ለዚህ ለቫይረሱም ይጠቃሉ እና ብዙ ሴቶች ከሚደፈሩት 25%ዎቹ በኤችአይቪ ቫይረስ ይጋለጣሉ ይሄ የተጠና ጥናት ነውና ይሄ በጣም የሚያሳዝን ነው ባህል ነው ማለት ነው አዎ እንደዛ ያስባሉ አዎ ብዙ ቦታዎች ላይ እንዲያውም ምልክቶች ላይ ይታያሉ እዚህ ሀገር ላይ ይሄ ነገር ትክክል አይደለም እውነት አይደለም ብለው ብዙ መንግስት ሰው ጋር እውቀቱ ለመፍጠር ይሄ ነገር ትክክል እንዳልሆነ ብዙ ነገር ይሞክራል ግን ይሄ ከኤችአይቪ ቫይረስ ጋር ብቻ ሳይሆን ከአባላዘር በሽታዎች አሉ አይደል እነሱ ሚድኑትም በዚህ አይነት መንገድ ነው ብለው ነው የሚያስቡት ስለዚህ ሴቶች ሲደፈሩ በኤችአይቪ ቫይረስ ብቻ ሳይሆን በአባላዘር በሽታ የመጠቃት እድላቸውን በጣም ሰፊ ነው ስለዚህ በጣም ሴቶች ብዙ የሚፈሩበት ቦታ ነው ለመኖር በተለይ ማታ ላይ ለመውጣት በጣም ሴቶች በጣም የሚጨነቁበትና የሚፈሩበት ጊዜ ነው ሀገር ነው መኪናዎችም ይጠለፋሉ ሰዎች ደግሞ ይታፈናሉ ቀላል ነው አንድ ሱቅ ውስጥ ገብቶ ሰዎችንም ለማፈን ያለውን ነገር ጠራርጎ ለመውሰድ በቃ በቀንም ይደረጋል አይደለም በማታ በቃ የተደራጀ ብዙ ቡድኖች አሉ በዚህ የተነሳ የሳውዝ አፍሪካ ፖሊስ ሰርቪስ የፖሊስ አገልግሎቱ 1115 የሚሆኑ ፖሊስ ጣቢያዎች አሉ በየቦታው ብዙ ናቸው ምክንያቱም ወንጀል ሲከሰት ወዲያውኑ መተው እርምጃ እንዲወስዱ ማለት ነው ፖሊሶች በየአቅራቢያው ፖሊስ ጣቢያዎች አሉ በቀን 49 ሰዎች ይገደላሉ ይሄ በጣም ያስደነግጥ ነው በሰዎች ነው የሚገደሉት ታው እንዲሁም በ2012 በቀን እስከ 67 ሰዎች የሚገደሉበትም ጊዜ እንደነበር ይነገራል አሁን እንግዲህ ቀንሶ ነው ማለት ነው 48 የሆነው በ2012 አመት ደግሞ 65000 ሴቶች ተደፍረዋል በአመት ውስጥ እና በዚህም የተነሳ ስያሜ ራሱ አግኝታ ነበር የመደፈር ዋና ከተማ ተብላ ሳውዝ አፍሪካ እንደዚህ ታስባ ነበር ሰው በማፈን ደግሞ በየ5 ሰዓት ልዩነት ሰዎች ይጠፋሉ አሁንም ድረስ በየ5 ሰዓት ልዩነት ሰዎች ይጠፋሉ በተለይ ደግሞ ህፃናትም ታፍነው ይወሰዳሉ ማለት ነው እንግዲህ ይሄ አንድ ሰዎች መኖር ከሚፈሩበት ቦታ አንደኛው ሳውዝ አፍሪካ ናት ደቡብ አፍሪካ ናት ሁለተኛ ደግሞ ቬንዙዌላ ነው እቺ ሀገር ደግሞ የምትለየው ያው ደቡብ አፍሪካን በመደፈር ዋና ከተማ ናት ተብላለች ብለናል አይደል ቬንዙዌላ ደግሞ በግድያና ሰዎችን በማፈን ነው ታዋቂ የሆነችው በዚህም ደረጃ ሁለተኛ ደረጃ ይዛለች በአለም ወንጀሉን መስፋፋት የጀመረው በፕሬዝዳንት ሁጎ ሻቫዝ
ጊዜ እንደሆነ ይነገራል። ፕሬዝዳንቱ የራሳቸው የሆነ የፖለቲካ አካሄዳቸው ለእንደዚህ አይነት ነገር እንዲሆን ወንጀል እንዲፈጸም ነፃ እንዲሆኑ እንዳደረጋቸው ይነገራልና እሳቸው በ2013 ሲሞቱ ደግሞ ፕሬዝዳንት ኒኮላስ የሚባል የእሳቸውን ፖለቲካ ተከትሎ በዚሁ የፖለቲካ ስርዓት ቀጠሉ ማለት ነው። ሲቀጥሉ አሁንም መረጋጋት አልታየም። እንዲሁም ጭራሽ የሶሻል ኢኮኖሚያችን እየተበጣበጠ መምጣት ጀመረ። ስለዚህ አሁን በ2015 የቬንዙዌላ መነጋገሪያ ርዕስ በአለም ወንጀል ሆነ ማለት ነው። በአለም እንዳለ በ2015 ለተታወቅ የቻለችው ቬንዙዌላ በወንጀል ብቻ ነበር። ብዙ ነገሮች ነበሯት፣ ግን የወንጀሉ ከፍተኛ ቁጥር ያዘባቸው ማለት ነውና ብዙ ጊዜ ደግሞ የሚፈጸመው ወንጀሉ በማታ ነው። መኪናዎች ይዘረፋሉ፣ ባንክ ውስጥ ያሉ ገንዘቦች በብዙ ወንበዴዎች ይወሰዳሉ። በቃ ይሄ ደግሞ የተለመደ ተግባር ሆኗል። ሰዎችም በቃ እንደ መደበኛ ነገር አድርገውት መውሰድ ጀምረው ነበርና አንድ በብዛት ደግሞ የእቃ ጭነት መኪናዎች ይታገዳሉ። ብዙ እቃ ጭነት መኪናዎች ይታገዳሉ። እሱን ለመማረክ በመቶ የሚቆጠሩ ሴትና ወንድ ልጆች ይሳተፉበታል። ወጣት ናቸው። እዚህ ውስጥ የሚሳተፉት ከመቶዎቹ ሰዎች ህጻናትም አሉ፣ ወጣቶችም አሉ፣ ሴቶችም ወንዶችም የተደባለቁበት ነው። የወንዶች ብቻ አይደለም። ሌላም በአደንዛዥ እጽ ዝውውር የሚደረግባት ሀገር ናት። ከኮሎምቢያ መጥቶ ኮኬን ወደ አሜሪካ ወደ ዩሮፕ በሷ በኩል ነው የሚያልፈው። በሷ እንዲያልፍ ይደረጋል። 95% ነፍስ የሚያጠፉት ሰዎች 69 የሚሆኑት ወንዶቹ እድሜያቸው ከ15 እስከ 34 እድሜ ነው። ወጣቶች ናቸው 69 የሚሆኑት ማለት ነው። ግድያው ከሚበዛባቸው ደግሞ የሳምንቱ ቀናት ውስጥ 55% የሚሆነው በእረፍት ቀናት ውስጥ ነው የግድያ ወንጀል የሚደረግበት። በሙስናም በጣም የምትታወቅና የምትጠቀስም ሀገር ናት። ሌላኛዋ ደግሞ ህንድ በጾታዊ ጥቃት ነው የምትታወቀው። ሴቶች ላይ ከፍተኛ ጥቃት የሚደርስባቸውና በየጊዜው ደግሞ ምንሰማው ጊዜው እየሄደ አሁን እየተለወጥን መጣ ያለ ጊዜው ጥሩ የሆነ ሲመጣ ግን እዛም አሁንም ድረስ አሰቃቂ የጾታ ጥቃት የሚደረግበት ቦታ ነው። በ2014 ከ33000 በላይ የመደፈር ኬዞች ደርሰዋቸዋል ፖሊሶች እዛው አካባቢ ላሉት ፖሊሶችና ከ33000 የሚበልጡ በ2012 ደግሞ ትንሽ ቀንሷል፣ ግን ይሄም ብዙ ነው። 24923 በላይ የተደፈሩ ሴቶች ተመዝግበዋል በየአመቱ። አሁን በ20 ደቂቃ ልዩነት ደግሞ የመደፈር ጥቃት ክሶች ይቀርባሉ በየቀኑ። አንዳንዶቹ ተደፍረው ነው፣ አንዳንዶቹ ሳይደፈሩ ሙከራ ተደርጎባቸው በአካባቢያቸው ላለ የፖሊስ ጣቢያ በየ20 ደቂቃው ሪፖርት ያቀርባሉ። እንደዚህ ነገር ጥቃት ሊደርስብን እንዲሆነ ያሉ ሪፖርት ያደርጋሉ ማለት ነው። በየ20 ደቂቃው ብዙ ነው። በ2014 ደግሞ በጣም አሰቃቂ የሚባሉም የተደረጉ ወንጀሎችም አሉ። ለምሳሌ 2 የ13 አመት ሴት ልጆች ናቸው። 6 ሆነው በቡድን ሆነው ወንዶች ደፍሯቸው ብቻ አልበቃም። 2 ሴቶች ብያለሁ 13 አመታቸው ነው። ለ6 ወንድ አስበው ገደሏቸው ከደፈሯቸው በኋላ። የገደሏቸው ደግሞ አሰቃቂ የነበረው በገመድ አንጠልጥሏቸው ነው ሁለቱንም ሴቶች። ያ ነገር ለፖሊስ እንዳይደርስ በቃ ለትንሽ ደቂቃ ነበር የፈለጓቸው። ያ ነገር ለፖሊስ እንዳይደርስ አንቋቸው ገደሏቸው። ይሄም አንድ አሰቃቂ ነበር። በ2015 ደግሞ የ71 አመት መነኩሴ በቡድን ተደራጅተው ብዙ ሆነው ሄደው እነዚህም 6 ወንዶች ነበሩ። እነሱም እንግዲህ የ71 መነኩሴ ትልቅ ሴት ደፍሯቸዋል። በእነዚህ ደግሞ የሚገርመው በሁለቱም ላይ የፖሊሶች እጅ ነበረበት። የሚያሳዝነውም ነገር እሱ ነው። እንግዲህ ፖሊሶቹ ወደ እነሱ ወንጀል የሚያደርጉ ከሆነ በጣም የሚያሳስብ ደረጃ ላይ ነው ያሉት ማለት ነው። ሌላኛው የሰላም ሀገር የምትባለው ደግሞ ስዊዘርላንድ ናት። ስዊዘርላንድ ከ100,000 ሰዎቹ 0.49% ነው የግድያ ሙከራ ሊፈጽሙ የሚችሉት። አንድ ሰው እንኳን አይሆንም። ይሄ በጣም ዝቅተኛ ነው ማለት ነው። ከ100,000ዎቹ በ2014 በአጠቃላይ የተፈጸሙ ወንጀሎች 526,000 ወንጀሎች በአጠቃላይ ተፈጽመዋል በ2014 ላይ እና እነዚህ ወንጀሎች ትንንሽ ምንላቸው ወንጀሎች የሉ
ከነሱም ጀምሮ እስከ መደፈር እስከ ባንክ መስረቅ የተለያዩ ተሞከሩ ወንጀሎች ናቸው የተደረጉት። ከነዚህ ውስጥ ግማሹ ወንጀል የተፈጸመው ከስዊዘርላንድ ዜጋዎች ውጪ ነው። ለእንግድነት መተው ወይ ለስራ መተው ስደተኞች ናቸው ይሄንን ወንጀል የፈጸሙት። የዚህም ወንጀል ውስጥ ስርቆት፣ የመኪና መጥለፍ፣ 556 ደግሞ የመደፈር ጥቃት ናቸው። እነዚህ 556 እንግዲህ በህንድ 24923 ነው፣ በስዊዘርላንድ ደግሞ 556። ይሄ በጣም ከፍተኛ ልዩነት ያለው ነው። እነዚህ ሀገሮች ምንም አይነት ወንጀል የለባቸውም ሳይሆን ወንጀል አለባቸው፣ ግን በጣም ትንሽ ነው የሚሰሙት ወንጀሎች። እና እንደዚህ ሊሆንበት የቻለው ስዊዘርላንድ ለምን ወንጀል ሊቀንስ ቻለ የሚለው አንደኛው ምክንያት አንድ ወንድ ልጅ 20 አመት ሲሞላው ወደ ወታደራዊ ጦር ኃይል ገብቶ መማር ይችላል። ግን ወታደር ለመሆን ብቻ አይደለም፣ ስልጠናውን ሲጨርስ ለየግላቸው ሽጉጥ ይሰጣቸዋል። እና በዚህ ስልጠና ውስጥ የሚማሩት መተኮስ ብቻ አይደለም፣ እንዴት ሀገራቸውን መውደድ እንዳለባቸው፣ ሀገራቸውን እንዴት መጠበቅ እንዳለባቸው፣ በቃ ስነ ስርዓት ኑሯቸው እንዲያድጉ እና እንዲማሩበት ነው የሚደረገው። ይሄኛው አንደኛው ምክንያት ነው ተብሏል። በጣም የተማሩ ሰዎች የሚበዛባት ሀገር ስለሆነች የተማሩ ሰዎች ሲሆኑ ስራ የመስራት እድል አላቸው። ስራ ሰርተም ደግሞ የራሳቸውን ገንዘብ ያገኛሉ እና ወንጀል ለመስራትም ያን ያህል ስሜቱ አይኖራቸውም ተብሏል። ከጥንት ጀምሮም ዲሞክራሲ ሀገር መሆኗ የሰዎች መብት መከበሩ ወንጀል እንዳይፈጸምባት ያደረጋት ሀገር ናት ተብላለች። ሌላኛዋ ጃፓን ናት የመጨረሻው። ያው ጃፓን ብዙ ተወርቷል ስለ ጃፓን። ስናስበው ራሱ ጃፓን ትዝ የሚለን ስነ ስርዓታቸው ነው አይደል? ለስራ ያላቸው ክብር፣ ለሚያደርጉት እያንዳንዱ እንቅስቃሴ ያላቸው ስነ ስርዓት ነው ትዝ የሚለን። ከኤዥያ አህጉር 127 ሚሊዮን ነዋሪዎች የሚገኙባት ናት እና እነዚህ ሁሉ ሰዎች ተገኝተውባት ሁሉም ነገራቸው ላይ ስነ ስርዓት አላቸው። በብዛት ደግሞ ማይታየው ይሄ መንገድ ላይ ዝርፊያ፣ የአደንዛዥ እጽ ዝውውሩም በጣም ይወረድ ነው። ብዙ አደንዛዥ እጽ የሚጠቀም ሰው የለም በጃፓን። ይሄም ለነሱም ደግሞ የራሳቸው ለምንድነው እንደዚህ ሊሆኑ የቻሉት ከወንጀል በጣም ያነሱ ወንጀሎች የሚፈጸሙባት ሲባል የጃፓን ባህል በራሱ በደንብ ከስር አብሯቸው እያሳደጉት የሚሄዱት ነገር ነውና ባህላቸው እንደዚህ አይነት ነገር እንዲያደርጉ አይፈቅድላቸውም። በጣም ይወገዛሉ ከማህበረሰቡ። አዎ እና ጥሩ ነገር እንዳይሰማቸው ስለሚያደርግ እና እንደ ኃጢአተኛም ተደርገው ነው የሚታየው። አንድ ሰው ወደ እስር ቤት ከገባ ወይንም አደንዛዥ ተጠቅሞ መጣ ከተባለ ለዛ ማህበረሰብ በቃ አስደንጋጭ ነው የሚሆነው ባሉት አካባቢዎችና ነውር እንደ ነውር ይቆጠራልና ይሄም ሰው እንዳያደርግ ብለዋል። ሰውን ወንጀል እንዳይፈጽም ያደርጋል የተባለ ምክንያት ነው። ሁሉም ነገራቸውን ደግሞ በስነ ስርዓት ማድረጋቸው፣ ለህግ መገዛታቸው ይሄኛው ዋነኛው ሰላማዊ ቦታ እንዲባል ያደረገው አንደኛው ምክንያት ነው የተባለው። ለህግ መገዛታቸው ምክንያቱም ከህጓ ምንም ፍንክች አይሉም። ይሄኛውም ሌላ ምክንያቶቻቸው ናቸው። ስለዚህ እኛም ከነሱ መውሰድ የምንፈልገውን መውሰድ እንችላለን። በየግላችን ራሱ ህግ ማክበር፣ ስርዓት መኖር፣ የተለያዩ ነገሮች ማድረግ እንችላለንና እነዚህ ሶስቱ ወንጀል በጣም ይበዛባቸው ሀገሮች ናቸው። ሁለቱ ደግሞ ሰላማዊ ሀገር የሚባሉና ቱሪስቶችም ጎብኚዎችም እዛ ሀገር ሲሄዱ ምንም አይነት ፍርሃት የማይሰማቸው በሰላም ነው ምንዝናናው ብለው የሚያስቡባቸው ቦታዎች ናቸው። በጣም ጥሩ ጊፍት። ለምን ግን መቀላቀል እንደፈለግሽ አልገባኝም። እንዴት? አንደኛው ወንጀል በጣም የሚሰራባቸው ሀገራት ካልሽ አምስቱንም ወንጀል የሚሰራባቸው ሀገራት አንድ ይሆነ። እሺ። በጣም ደግሞ ወንጀል የማይሰራባቸው ሀገራት ከሆነ ደግሞ አምስት በጣም በአለማችን ሰላማዊ ወንጀል የማይሰራባቸው ሀገራት አንድ። እንደውና ሳንተመትች ጀምር ደና መተበር እስከዛሬ እስኪ እንደው አይሳስበው እየሳስበው ለምን መቀላቀል አስፈለገ የሚል ነገር ነው የሚመጣው። እነግርሃለሁ በኋላ እንጂ አየር ላይ ወራ። እሺ እናመሰግናለን ጊፍት። ለማንኛውም ሙዚቃ እንስማና እንመለስ። የዮኒ የሙዚቃ ምርጫ ነው። እሺ የቅድም የዳግማዊት ፀሐይን መሰምተናል አይደል? የብሬ ምርጫ ነበር። አሁን ደግሞ የዮኒ የኃይሌ ሩትን መርጧል። የሱን እንስማና እንመለስ።